እኛ ሰዎች ወደዚህ ምድር ስንመጣ ጌታ አላህ ከሌሎች ፍጥረታቶች ለየት አድርጎ ሰው አድርጎ ሲፈጥረን ለትልቅ ዓላማ ነው የፈጠረን። ህይወት የተባለው ነገርም በዚሁ በዱንያ ላይ ብቻ በአጭር ዘመን እንዲቋጭም ፈልጎ አላመጣንም። አላህ በሱረቱ ዛሪያት በ51ኛው ሱራ ከአንቀጽ 55 ጀምሮ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን አስታውስ ምእመናንን ገስጽ ያንተ ማስታወስና መገሰጽ በአላህና በመጨረሻ ቀን ያመኑ ሙእሚኖችን ይጠቅማቸዋልና ይላል። ሰው እንደመሆናችን መጠን ብንረሳም ብንሳሳት ብንዘነጋም አስታዋሽ ያገኘን ጊዜ ግን ወደ ትክክለኛ ማንነታችን ስለምንመለስ የተፈጠርንበትንም ዓላማ ስለምናስታውስ ሁሌም አስታውስ ነው የሚለው ጌታ አላህ። ማስታወስ ጠቃሚ ነው። ከማስታወሻዎች ሁሉ በላጩ ትልቁ ደግሞ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰዎችንም ሆነ አጋንንትን እኔን በብቸኝነት ሊገዙ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። እኛ የተፈጠርነው ወደዚህ ምድር ሰው ሆነን የመጣነው ለዒባደቲላሂ ዐዘ ወጀል ጌታ አላህ አምላካችን ፈጣሪያችን መሆኑን አውቀን እሱን በብቸኝነት እንድናመልክ እሱን በብቸኝነት እንድንገዛው ለዚህ ዓላማ ተፈጥረናል። ከዛ ውጪ በህይወት እያለን ስለምንበላው ስለምንጠጣው ስለምንኖረው ኑሮ ስለምናገኘው ሰላም ግን እንድናስብበት እንድንጨነቅበት ጌታ አላህ ኃላፊነቱን በእኛ ላይ አልጣለም። እሱ ራሱ ነው የወሰደው። ሰው በህይወት መኖር ካለበት በህይወት ኑሮ ደግሞ አላህን መገዛት የሚገባው ከሆነ በህይወት ለመኖር ምን ያስፈልገዋል የሚለውን ነገር ሙሉ ዝግጅቱን አላህ አጠናቋል። ማ ኡሪዱ ሚንሁም ሚን ሪዝቅ ከናንተ እኔ ሲሳይን አልፈልግም። ወማ ኡሪዱ አን ዩጥዒሙን እኔንም ትመግቡኝ ዘንዳ አልሻም ይላል። እኔንም ትመግቡኝ ዘንዳ አልሻም። ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን አላህ ራሱ ሲሳይን ሰጪ የብርቱ ኃይል ባለቤት ነው። እኔው ራሴ ረዝቃችኋለሁ፣ የናንተ ድርሻ እኔን መገዛት ብቻ ነው የሚለው። ስለዚህ ለዒባዳ የተፈጠረ ሰው አላህን ማምለክ ከሱ ይጠበቃል ማለት ነው።